አይታችሁታል ዛሬ ምን ሆነህ ነው? ነቃ አትልም እንዴ? ወይኔ ዛሬ አብርሽ ሩታ ስትነካው ፍስስ ብሎ እኮ እናንተ ሌላ ዓለም ውስጥ ሄደ። ሁኔ ለመመኝ ዛሬ ሩታ እንዲሁ እኮ ሩታ እኮ ማርያም መቅበት ትችልበት ፍዝዝ አለ ዛሬ አብርሽ ፍዝዝ መቅበስ ትችልበት። ወይኔ እናቴ ሰላም እንዴት ናችሁ? ደህና ናቸው። የአይን አለም ላይ ለዚህ ቤት አዲስ ሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። በጣም ነው የተገረሙት ዛሬ ሩታ በጣም ነው ያሳቀችኝ ዛሬ። ደግሞ እኮ ስትችልበት ምየነ በስማ ደግሞ ስትችልበት እኮ ምዬ ነው የምላችሁ ስትችልበት በስማ ማቅበት ስትችልበት የምሬ ነው። አያችሁ ወንድ ልጅ ለራሳችሁ በቀላል እንደዚህ ማድረግ ትችላላችሁ። ፍዝዝ አለ በቃ ፍዝዝ አለ ፍዝዝ ፈዘዝ አይገልጸውም እንዴ? ነቃበል እንጂ ይመችሽ፣ እውነት ይመችሽ። ሴቶች በቃ ባላችሁን እንደዚህ ምናምን የምትሄርቁ ወንድ ልጅ ሌላ ጋር አይሄድም። እውነቴን ነው የምነግራችሁ በእውነት በቃ የሆነ ስትወልዱ አሁን አንዳንዴ እኛ ሴቶች ስንወልድ ምናምን በቃ የሆነ ልጅ ከወለድን በኋላ ከዚህ በኋላ ምናምን የሚባል ነገር አለ። ኖ መሆን የለበትም። ልጅም ቢወለድ ልጅም ባይወለድ ራስን መጠበቅ ግዴታ ነው። ለባላችን ብቻ ብለን አይደለም ራሳችን የምንጠብቀው፣ ለማንኛውም ነገር ሆነን ራሳችንን መጠበቅ አለብን። ይህንን አስተሳሰብ አንዳንድ ሄዶቻቸው ወደኋላ ጣሉ ትላለሁ። እንዴ ልጅ ተወለዳችሁ በኋላ ራሳችንን ለምን እንጥላለን? በቃ እንዴ መጀመሪያው መሆን አለብን። አለቀ። ራሳችንን መጣል በፍጹም የለብንም። እና አንዳንዴ ብዙ ጊዜ ሴቶች ሲወልዱ ራሳቸውን ይጥላሉ፣ ይንገላታሉ። በእርግጥ ሴት ከወለደ በኋላ ልጇን ስለምትል ነው፣ ሌላ ነገር አይደለም ሲጀመር። ግን ያው ደግሞ ባሎች ደግሞ በዛ መንገድ አይወስዱትም። ስለዚህ አሁንም ሩታን እንግዲህ እያያችኋት ነው፣ አምሮባታል። በስማ ይመች ሩታ፣ እውነት ትችይበታለሽ። አፈዘዘችው እኮ አልቻለም። ወዴት ይሂድ እንዴ? ነቃት ለምን እንዴ? ሚስት እኮ ናት፣ አዲስ አይደለም የመጣው። አዲስ ሚስት አይደለችም እኮ የመጣችው፣ አብራ የነበረችው ናት። ምን ነው ፈራህ? ጉድ እኮ ነው። አብረሽን ያየ ዛሬ እኔ በሳቅ ነው የሞትኩት። ስቅ ያለሁ በእውነት ነገረ ስራው ሀሳብ ጠጣ ተብሎ አልጠጣም ብሎ ሲያበጋ ከዛም በኋላ እንካ ስትለው መልሶ ጠጣ። ምን ዛሬ በሳቅ ነው የሞትኩት ብዬ ነው። ስማ ለማንኛውም ሩታ ትችያለሽ። እሺ ይመችሽ። ያራዳ ልጅ የምሬ ነው የምልሽ። ትችያለሽ ሩታ፣ ትችያለሽ። ይመችሽ። ቅበጭበት ትችያለሽ። ባሪያም ነቃ አትልም። እንደዚህ ነቃ ብለህ ፍቅር አትጫወቱም። አንተ ደግሞ በጾሙ ለን ነበር እናንተ ለካ ጾሙ። ይመቻችሁ። ለማንኛውም ትችላላችሁ። እናንተስ እንዴት አያችሁት? እኔ በጣም ስቅ ያለው እውነት ስነግራችሁ ማርያም ለምን ዋሻችሁ? በጣም ነው የሳቅሁት። በቃ የሩታን ነገር ሁሉ ተመቸኝ። በቃ የምታረጋቸው ነገሮች ወይኔ ዛሬ ይመቻል፣ ቪዲዮ ይመቻል። አብርሽ ግን አልቻለም፣ ፈዘዘ። ደንግጦ ነው መሰለኝ ፍዝዝ አለ። ሲጀመር አንተም ጠጥታለህ እና ወይኑን ሩታ ብቻ ጠጥታ ነው እንዴ ጨረሳችሁ? አንተም ጠጥ ለማለት ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። ነገስ ይበለን፣ ሰላም ይዋለን፣ ሰላም ያሳድረን። ስለምታበረታቱኝ አመሰግናለሁ። እግዚአብሔር ያክብርልኝ። ፈታ በሉበት።
ሰምታችኋል። መልካም ምሽት። ባይ ባይ። ደህና ሁኑልኝ።